እግዚአብሔር ሲጎበኝ የሰፈር ስምን ራሱ ይቀይረዋል። አምላካችሁ ይጎበኛችኋል። እግዚአብሔር ዛሬ ለእናንተ የሰጠኝ መልእክት አለ፣ ለእኔም ጭምር የሰጠኝ መልእክት አለ። ጌታ እንደዚህ ብሎኛል፣ እጎበኛቸዋለሁ። የእግዚአብሔርን ጉብኝት የሚፈልግ እጁን ከፍ አድርጎ ጮክ ብሎ እግዚአብሔር ይጎበኘኛል ይበል። ይሄ ካንሰር የሚቀልጥበት ቤት ነው። ዲስክ መንሸራተት የቀለጠበት ቤት ነው። ይሄ የታምራት ቤት ነው። ስለዚህ ይሄ የሚናገሩ ሰዎች ስብስብ ያለበት ቤት ነው። ቀኝ እጃችሁን ከፍ አድርጉ፣ ሞገስ ሰጣችሁ ጩና በኃይል አንደበታችሁ ይከፈት፣ ከመንፈሳችሁ አውሩ። አንድ ጊዜ ድብልቅልቅ አድርጋችሁ ጩና እግዚአብሔር ይጎበኘኛል በሉ። የሚቀጥለው ወር ግንቦት ወር ላይ እንደዚህ አይነት ዜና አለ። የአምላክ ጉብኝት በቤታችሁ ላይ ይሆናል። አንዴ ጩና እግዚአብሔር ይጎበኘኛል በሉ በኃይል። ክብር ለኢየሱስ ይሁን። ሁላችሁ ከምትወዱት ከእግዚአብሔር ቃል ክፍል ከሩት መጽሐፍ ምዕራፍ 1 ቁጥር 6ን ብቻ በማንበብ ከዛ ቀጥሎ ያለውን ደግሞ አብረን እንካፈላለን። ሩት መጽሐፍ ምዕራፍ 1 ቁጥር 6 እኔ በአዲሱ መደበኛ ትርጉም አነባለሁ። እርሷም በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘ እህልም እንደሰጣቸው በሰማች ጊዜ ሁለቱን ምራቶቿን ይዛ ወደ ሀገሯ ለመመለስ ከዚያ ተነሳች። እቺን ብቻ ላስፈቅድና አንድ ጊዜ ብቻ ጠገባቸው ያለውን ሰው ባትጨብጡትም ንገሩት፣ ዝም ብላችሁ እግዚአብሔር ይጎበኛል በሉት። እርሷም በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘና እህል እንደሰጣቸው በሰማች ጊዜ ሁለቱን ምራቶቿን ይዛ ወደ ሀገሯ ለመመለስ ከዚያ ተነሳች። እግዚአብሔር በዚህ ቤት ጉብኝት ያደርጋል። አጭር ደቂቃ የጌታን ቃል አብረን እንካፈል። ሩት ታውቃላችሁ፣ ሁላችሁ የምትወዷት የምታውቋት፣ ደግሞ ለብዙዎቻችሁ ደግሞ ኢትዮጵያዊ ደግሞ ስም ራሱ ያወጣል አይደል? ሩት ምናምን እያለ ያ ሩት ማለት የስሟ ትርጓሜ ተወዳጅ ማለት ነው። ስለዚህ ዛሬ አንድ ሰው ላይ ይሄ ስም ይገባል። በቤቱ፣ በሰፈሩ፣ በኑሮ፣ በህይወቱ፣ በስራው፣ በአጠቃላይ ኑሮ ተወዳጅነት ይቀበላል። ክብር ለኢየሱስ ይሁን። ሩት ታውቃላችሁ 4 ምዕራፍ 85 ቁጥር በጣም አጭር ደቂቃ ስለምናገር ነው። ከመጽሐፍ ቅዱሳችን ደግሞ 8ኛ ረድፍ ላይ የተቀመጠ የመጽሐፍ ክፍል ነው። ሩትን በጣም ብዙዎቻችን በተለያየ መንገድ አንስተናታል። ሩትን ስናነሳ ጽናት እናነሳለን፣ ልክ ነው። መቤዠት እናነሳለን፣ ልክ ነው። በደንብ ደግሞ እግዚአብሔርን የተከተለ ሰው ደግሞ ባዶ እጁን እንደማይቀር እናነሳለን። ስለዚህ ዛሬ ጌታን የተከተላችሁ ደስ ይበላችሁ፣ ባዶ እጃችሁን አትመለሱ። እኔ እየሰበኩም ደግሞ እየተነበይኩ ነው። በህይወታችሁ ላይ የሆነ ነገር ዛሬ ይጨመራል። ክብር ለኢየሱስ ይሁን። ስለዚህ ሩት በአጠቃላይ 4 ምዕራፍ 85 ቁጥር ያለው መጽሐፍ ነው። እዚህ ውስጥ ያለ ሰው በሙሉ በጣም ተደጋጋሚ ጊዜ አንብቧታል ብዬ አስባለሁ። በጣም አጭር ደቂቃ ነው መነግራችሁ። እንግዲህ 8ኛ መጽሐፍ ነው አይደለም? ስለዚህ 7ኛው ምዕራፍ መሳፍንት ነው ማለት መሳፍንት ነው ማለት እና ከላይ እንደምታነቡት መሳፍንት ይፈርዱበት በነበረበት ዘመን በሀገሪቱ ላይ ረሃብ ሆነ ይላል አይደለም? ሀገሪቱ ላይ ረሃብ የመጣው መቼ ነው ካላችሁ መሳፍንት ሲፈርዱ ይላል። ምዕራፍ 1 ቁጥር 1 ላይ መሳፍንት ሲፈርዱ ረሃብ ሆነ ይላል። ምዕራፍ 1 ደግሞ የመጨረሻው ቁጥር ላይ ሩትና ኑሃሚን መኸር በደረሰ ጊዜ ገቡ ይላል። ስለዚህ በመጽሐፉ ምዕራፍ 1 ቁጥር 1 እና በመጽሐፉ ምዕራፍ 1 የመጨረሻው 22 ቁጥር ላይ መሃል የገባ አንድ ጉብኝት አለ። ዛሬ በህይወታችሁ ላይ የሆነ አንድ ጣልቃ የሚገባ ጉብኝት አለ። ባካችሁ ጩና አንድ ጊዜ አሜን በሉ በኃይል። ስለዚህ መሳፍንት ይፈርዱ ነበር። ኦኬ፣ ምን አይነት ዘመን ነበር የሚፈርዱበት ዘመን? መሳፍንት በነበሩበት ጊዜ እስራኤል እንደ ልቡ ነበር የሚወጣው የሚገባው። የሥነ ምግባር ችግር ነበር፣ የህይወት ችግር ነበር፣ የአቋም ችግር ነበር፣ እግዚአብሔርን የመውደድ ችግር ነበር፣ የአምልኮ ችግር ነበር፣ የመገዛት ችግር ነበር። መልእክት አለኝ ዛሬ እንደነዚህ አይነት ችግር ውስጥ ሆነው ስደት የማይመርጡ ሰዎች የጌታን ጉብኝት የሚጠባበቁ ዛሬ ከእግዚአብሔር ጉብኝት ይገኛል። ክብር ለኢየሱስ ይሁን። ስለዚህ ሩት እና ይሄ ሐሳብ ከመጀመሩ በፊት አንድ ትልቅ ፋሚሊ ይነገራል። ይሄ ደግሞ ቤተልሔም የሚባል ፋሚሊ ማነው? ቤተልሔም በሚባል ዘመን ላይ ያለ አንድ ትልቅ ፋሚሊ የአቤሜሌክ ፋሚሊ። ልክ ነው አይደል? አቤሜሌክ ማለት እግዚአብሔር ብቻ አምላኪ ነው ማለት ነው። ክብር ለኢየሱስ ይሁን። እና እግዚአብሔር ብቻ ነው አምላኪ የሚል ስም ያለው ደግሞ ሚስት ያለችው ኑሃሚ የምትባል ኑሃሚ ማለት አስደሳች ማለት ነው። እና 2 ልጆች ያሏቸው ናቸው። ተነሱ ይላል። ለምን ሲባል እኛ ሀገር ረሃብ ካለ፣ ሌላ ሀገር ጥጋብ ካለ ሄደን በልተን እንመለስ። ታውቃላችሁ ሁላችሁ ሞዓባውያን እግዚአብሔርም እስራኤልም የሚጠሏቸው ናቸው። የእስራኤል የመጀመሪያም የመጨረሻም ጠላት ስለሆነ እግዚአብሔር በጣም እስራኤላውያንን አስጠንቅቋቸው ያውቃል። ሞዓባውያን ወደ እግዚአብሔር መቅደስ እንዳይገቡ 10 ትውልዳቸው አይግባ ብሏል እግዚአብሔር። ስለዚህ በጣም የተናቁ፣ የተጠሉ፣ የተካዱ
በቃ የሆነ ትንሽ የፋሚሊ ናቸው፣ በጣም ትንሽ የማህበረሰብ ናቸው። ከቤተል ተነሱ ይላል። ቤተል ደግሞ ማለት የእግዚአብሔር ቤት ወይ ደግሞ የእንጀራ ቤት ማለት ነው። የምግብ ቤት፣ የዳቦ ቤት ማለት ነው። እና ምግብ ባለበት ዘመን በጣም ብዙ ጊዜ እርዳታ ልከውላቸው ሊሆን ይችላል። ዛሬ ግን ችግረኛ ሆኑ። እሺ በጣም አሳፋሪው ነገር ምንድነው? በጣም ኢትዮጵያ ውስጥ የሚያሳፍረን ነገር ምንድነው? ከናቀን ሰው ሄደን መብላት አይደል? ወይ ደግሞ ከምንቀው ሰው ፋሚሊ መካከል ሄዶ መብላት አይደል? በጣም አማራጭ ሲያጡ ነው የና አቤሜሌክ ቤተሰቦች ተነስተን ሞዓብ ሄደን በምንቃቸው ሰዎች መካከል እንጀራ ስላለ በልተን እንምጣ። እሺ ተነሱ። ወዴት እየሄድን ነው ሲባል እንጀራ ያለበት ከተማ ሄደን በልተን ልንመለስ። ኦኬ መብላት እንበላለን፣ ግን የት ነው የምንበላው? የተናቀው ማህበረሰብ የት? ሞዓብ። እንዴት እንሄዳለን? ወንዝ አለ ዮርዳኖስ የሚባለው፣ አዎ አቋርጠን እንሄዳለን። ከዛስ በልተን ለጥቂት ጊዜ ብቻ እዛ እንቀመጣለን። እግዚአብሔር ሲጎበኘን መጎብኘቱ ስለማይቀር ክብር ለኢየሱስ ይሁን፣ እንመለሳለን ተባባሉ ማለት ነው። በዚህ ተስማሙ። ያው ባል ሚስቱን አሳመነ እና ደግሞ ልጆች አሳመነች። ተያይዘው ጉዞ ጀመሩ። ዮርዳኖስን ተሻገሩ። ደስ የሚል አይነት ፋሚሊ ነው፣ ግን በራሱን አዋረደ። የናቀው ቤተሰብ መካከል ገባ። ለምን መጣችሁ ሲባል ልንበላ። እናንተ ከኛ? አዎ እናንተ እኮ እኛን ትንቁ ነበር። አሁን ንቃችሁ ነበር። አሁንስ እንጀራ እናንተ ጋር ስላለ በልተን እንመለሳለን ብለን መተናል። እንደው የምትንቁ ሰው እንጀራ ሲሰጣችሁ እንዴት እንደሚሰጣችሁ እናንተ ታውቃላችሁ። እንደምንም ብለው በቃ ተግባብተው መብላት ጀመሩ፣ መኖር ጀመሩ፣ እዛ ማድረግ ጀመሩ፣ አብሮ ማሳለፍ ጀመሩ። 10 ዓመት ተቀመጡ። 10 ዓመቱ ከመፈጸሙ በፊት ግን አንድ ነገር ሆነ። አቤሜሌክ የሚባለው ሰውዬ እንጀራ በሌለበት ምድር የኖረ እንጀራ ባለበት ምድር ሞተ። ለካ የሚያበላ እግዚአብሔር። አረ አሜን ብለዋል። እዛ ሞተ ይላል። ልክ ሲሞት እናት ልጆቿን እያየች ታለቅሳለች። ምን ብላ? እዚህ እኛ የገባነው እኮ ለመጨመር ነው፣ ላይፍ ለመጨመር፣ ህይወት ለመጨመር። እዚህ የመጣነው እኮ ልንበላ፣ ልንባረክ፣ ልንበዛ ነው። ግን ተቀነሰ አንድ ሰው። በጣም አደገኛ የሆነ ሐዘን ቤታቸው ውስጥ ወደቀ። እንዲህ ያሏት ልጆቿ፣ አይዞሽ እማዬ፣ እኛ ደግሞ እናገባለን፣ ወንድ ልጆችን እንወልዳለን፣ ከዛስ የአባታችንን ምትክ እንሰጥሻለን ብለው እዛው አገቡ ይላል። መሐሎን ሩትን አገባት፣ ኬሊዮን ደግሞ ኦርፋን አገባት። በጣም አጭር ደቂቃ የምናገረው ቶሎ ብዬ መልእክቱን ሐሳቡን ሁላችሁ ስለምታውቁት ነው። እና ተጋቡ። ኦኬ ከዛ በኋላ ልጅ መጠበቅ ጀመሩ። ይወለዳል ይላሉ። እኔ በዛ ታውቃላችሁ የእግዚአብሔር ቃል የሚነገርበት ነብይ ስለሌለ እንጂ ነገር ሲዘጋባቸው የሚያጸልዩ ራሱ ይመስለኝ ነበር። ግን እዛ ውስጥ ለራሳቸው እየጸልዩ እግዚአብሔር ልጅ ይሰጠናል ይላሉ። የእግዚአብሔር ቃል እንደጠበቁት አልሆነም። መጽሐፉ ምን ይላል? መሐሎንና ኬሊዮንም ሞቱ ይላል። በዚህ ጭንቀት ውስጥ እያለች አንድ ነገር ሰማች። በዚህ ዲፕሬሽን ውስጥ እያለች አንድ ነገር ሰማች። በዚህ ሐዘን ውስጥ እያለች አንድ ነገር ሰማች። ምን? ጉብኝት እኮ ሆነ። ዛሬ ጭንቀት ውስጥ ላላችሁ አንድ ጉብኝት አለ። አንድ መልእክት አለኝ። የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። ባካችሁ እጆቻችሁ ከፍ አድርጉና ይጎበኘኛል በሉ። ግድ የላችሁ ይጎበኘኛል በሉ። እሺ አንድ ጊዜ ስሙ። ረሃብ ያለበት ቦታ ላይ ዜና ተሰማ። ምን? እግዚአብሔር እኮ ጎበኘ። ወንዝ ተሻጋሪ። ያኔ ስልክ የለ፣ ኢንተርኔት የለ፣ ሬዲዮ የለ። ግን የእግዚአብሔር ጉብኝት ለካ የሚሰማ ተቋራጭ የሆነ ማንንም ሰው ጋር የማይደርስ ነገር እኮ ነው። ግን ተጎበኙ። ዛሬ የእግዚአብሔር ጉብኝት ሀገር አቋርጦ፣ ሰፈር አቋርጦ ወደ እናንተና ወደ ቤታችሁ እንደመጣ ጠላቶቻችሁም ወዳጆቻችሁም ይሰማሉ። አጠገባችሁ ያለውን ሰው ንገሩት፣ እግዚአብሔር እንደጎበኘ ይሰማል በሉት። ድገሙና እግዚአብሔር እንደጎበኘ ይሰማል በሉት። እሺ ኢየሱስ በምድር ላይ 2 ጊዜ አልቅሷል። ልክ ነው። አንዴ አልዓዛር ሞቶ ሊያስነሳው እየሄደ አለቀሰ የሚል ቃል አለ። ሁለተኛ ያለቀሰበት አስተውሳላችሁ? ሉቃስ ወንጌል መጽሐፍ ምዕራፍ 19 ላይ ቁጥር 44 ላይ የኢየሩሳሌም መጎብኘታሽን ጊዜ አላወቅሽም ማለት አይታችኋል። ከጉብኝት ለካ አለማወቅ አለመጎብኘት ያመጣል። ዛሬ አንድ ሰው እግዚአብሔር ሊጎበኘው መጥቷል። የእግዚአብሔር ጉብኝት እንደ ፓስተሮች አይደለም። የእግዚአብሔር ጉብኝት የኔ አባት አገልጋይ ነበር፣ አገልጋዮች እንደሚጎበኙት አይደለም። እግዚአብሔር መጣ ማለት ችግርን ከነሰንኮፉ ዛሬ እግዚአብሔር በጤና የሚባርካቸው አሉ፣ በሰላም የሚባርካቸው አሉ፣ በእንጀራ የሚባርካቸው አሉ። እግዚአብሔር መጎብኘትን ይጎበኛቸው። እግዚአብሔር ይህንን ቃል ለሕዝቤ ተናገር አለኝ። ምን ብዬ? እጎበኛቸዋል። ይህንን ሰማች። እሺ አንድ ነገር ልጨምር። አንድ ጊዜ የጌታ ቃል እንደዚህ የሚል ቃል አለ። አንደኛ ሳሙኤል መጽሐፍ ላይ አቢዳራ የሚባለው ሰው ታቦት አስገብቶ
እግዚአብሔር ከታቦቱ የተነሳ አቢዳራና ቤተሰቡ እንደባረከ ንጉስ ዳዊት ሰማ ይላል። ለካ ጉብኝት የሚሰማ ነገር ምን ውስጥ ናቸው ያላችሁት? የሚሰማ የሆነ ጉብኝት ያገኛቸዋል። አንድ ሰው ጮህ በደንብ አሜን ይበል በሃይ። እሺ በሌላ ቃል አንድ ቃል እግዚአብሔር ቃል አለ ታስታውሳላችሁ? ኤልሳቤጥ የምትባለው ሴትዮ ጌታ ምህረት እንዳገነነላት ጎረቤቶቿ አጠገባቸው ያለ ሰው የሚሰማ ጉብኝት የሚሰማ ጉብኝት ትንቢታዊ ቃል ነው ይሄ። የሚቀጥለው ወርህን የሚቆጣጠር ቃል ነው ይሄ። እግዚአብሔር በእርግጥ አንድን ሰው ይጎበኘዋል በሚሰማ መንገድ በሚደመጥ ነገር። እግዚአብሔር ይሄን አደረገለት እየተባለ በኢየሱስ ክርስቶስም ዛሬ በዚህ ቤት ይሄ ይሆናል። እግዚአብሔር እጎበኛለሁ ብሎ ይሄን ሰማች። ልክ ስትሰማ ተነሳች። ሁላችሁ እንደምታውቁት ተነሳች። ወዴት ነው የምትሄጂው ስትባል ወደ ሀገር ያለች ያ ኪዳን ወዳለበት ወደ ቤቴል ሄድ። ምን ልትሰሪ? እንጀራ ያለበት ቦታ አምላክ መጥቷል። እንጀራ የጠፋበት ቦታ አምላክ መጥቷል። ደረቁ ለምልሟል። ከዚህ በኋላ እዛ ነው የምኖረው አለች። አብረን እንሂድ። ኦኬ ኑ። ጉዞ ላይ እያሉ እንደዚህ አለች። ዞር ብላ እንደዚህ ሆዴ ባዶ ነው አለች። ማርገዝ አልችልም። ዛሬ ባገባ፣ ዛሬ ብጸንስ፣ ዛሬ በወልድ አድገው ልጆቼ ለእናንተ ባል እስከሚሆናችሁ አትጠብቁም። ስለዚህ ተመለሱ፣ ለእኔና ለልጆቼ ባደረጋችሁ ለቸርነት እግዚአብሔር ይባርካችሁ አለቻቸው። እና ተመለሱ፣ አትምጡ እኔ ጋር፣ በቃ እዚህ ጋር እንለያይ አለቻቸው። ኦርፋ ሳመቻትና ኦኬ ብላ ተመለሰች። ሩት ግን ጠጋለች። የውሳኔ ሴት፣ ጉብኝት የምታይ ሴት። ዛሬ አንድ ሰው ለመጎብኘት ከዚህ ቤት ይወጣል። አሜን። ግድ የላችሁ ጠጋ አለቻት። እንዲህ አለቻት፣ አምላክሽ አምላኬ ነው አለች። ህዝብሽ ህዝቤ ነው። በምትኖሪበት እኖራለሁ አለችና ቀጥሎ ያለው ቃል በምትሞችበት እሞታለሁ። አንቺን መከተል ለኔ ትርፋል። ዝም ብዬ አይደለም የተከተልኩሽ፣ አምላክ አለሽ። ካሞሽን እክዳለሁ፣ ጠላቶቼን እክዳለሁ፣ እኔ አመለኳቸውን ከዚህ በፊት የነበሩትን እንዳለ እክዳለሁ። ያንቺን ጉብኝት ለማየት አምላክሽ እንዴት እንደመጣ ለማየት የድርቁ ዘመን እንዴት እንዳለፈ ለማየት እኔ እናገራለሁ። ዛሬ ምሽታችሁ ላይ ያሉ ሰዎች ብርሃናችሁን ለማየት ይከተሏቸዋል። አሜን። ተያይዘው መጡ። ኦኬ ወሰንሽ? አዎ ወስኛለሁ። ሲመጡ እንደዚህ ሆነ ይላል። መህር ላይ ደረሱ። ረሃብ ሆነ ብሎ መጽሐፉ ይጀምርና መህር ሆነ ብሎ ይጨርሰዋል። በሐዘን የተጀመረ መጽሐፍ በደስታ ያልቃል። እዚህ ውስጥ ያላችሁ ወንድሞቼና እህቶቼ የማንም ሰው እግዚአብሔር ህይወት ላይ በሐዘን ጀምሮ በሐዘን ጨርሶ አያውቅም። እግዚአብሔር መሃል ላይ የሚመጣ ሰርፕራይዝ አለ። እኔ የቆመ ሰዓት ሲንቀሳቀሳለሁ። እግዚአብሔር በእግዚአብሔር ሰዓት አቆጣጠር የብዙዎች ጉብኝት አሁን ደርሷል። አሜን። ከሰው ጉብኝት እንዳጠብቁ አሁን የኔ ወንድሞቼና የኔ እህቶቼ በደም ስሙኝ። መሃል የሚገባ አለ። ረሃብ ሆኖ ከዛ ጥጋብ ከመሆኑ በፊት መሃል ይገባ አለ። የጥጋብ ወራት ከመምጣቱ በፊት የሐዘኑን ወራት ወደ ደስታ የቀየረ አንድ ጣልቃ ገብጅ አለ። የእግዚአብሔር እጅ ዛሬ የምናገረው ለእህቶቼና ለወንድሞቼ እዚህ ላሉ ለሁሉ ነው። የአምላክ ጉብኝት እጅ ይገባላቸዋል። አሜን። ክብር ለኢየሱስ ይሁን። ይሄው በሐዘን ጀመረ መጽሐፍ በጥጋብ አለቀ። ረሃብ ነበር ይልና ምዕራፍ 1 ቁጥር 1 ከዛ ምዕራፉ የመጨረሻው ቁጥር ላይ ጥጋብ ሆነ መህር ሆነ ይላል። ይሄው ተመልከቱ። አንደኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ቁጥር 1 ላይ እግዚአብሔር ማህፀኗን ዘግቶ ነበር ይላል። ስለዚህ ሐና ልጅ የላትም ይላል። ምዕራፍ 1 ቁጥር የመጨረሻው 28 አካባቢ ላይ ከእግዚአብሔር ለምኜ ተቀብያለሁ ስትል ስሙን ሳሙኤል አለች ይላል። ጣልቃ የሚገባ እጅ አለ፣ የሚጎበኝ እጅ አለ፣ ነገር የሚያወጣ እጅ አለ። እንደመሸባችሁ አትቀሩም። የማንም ሰው ህይወት መሽቶ መጀመር መብቱ ነው። አፈጻጸም ግን የታምራት ነው። መሃል ይገባና እግዚአብሔር ነገራችሁን ያስተካክለዋል። ፍቃደኛ ከሆናችሁ እጃችሁን ከፍ አድርጉና መሃል ይገባልኛል በሉ፣ ይጎበኘኛል በሉ። ክብር ለኢየሱስ፣ ክብር ለኢየሱስ። ሁሉም ሰው የሚያውቀው አንድ ቃል አለ። በመዝሙረ ዳዊት መጽሐፍ ምዕራፍ 30 ላይ ያለ ቃል ቁጥር 5 ላይ ለቅሶ ማታ ይመጣል ይልና ጠዋት ግን አረ መሃል ላይ የሚገባ እጅ አለ፣ መሃል ላይ የሚገባ እጅ አለ። ልባርካችሁ፣ እኔ ልናገርባችሁ። እጃችሁን ካነሳችሁ ሌሊታችሁ የህልም ይሆናል። አሜን። መሃል የሚገባው እጅ ነገራችሁን ያነጋዋል። የብዙ ሰዎች ሌሊት የዮሴፍ ሌሊት ይሆንላቸዋል። የህልም ሌሊት፣ የታምራት ሌሊት፣ የብዙ ሰዎች ሌሊት፣ የያዕቆብ ሌሊት፣ የመከረጥ ሌሊት፣ ነገራችሁ የሚቀየርበት ሌሊት አንድ እጅ ዛሬ ይገባላችኋል። ሰበር እጅም ይባላል፣ ሰበር ጉብኝት የሚባላል። አሁን እሺ ሐዋርያ ማን ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ውሃው ሲናወጥ የሚጠብቅ አንድ ሰውዬ ነበር ይላል። ልክ ነው። የጠበቀው ጉብኝቱን ከዛ ከሚመጣው መልአክ ነው። ከኋላ ይመጣል ሰርፕራይዝ የሚያደርግ። ካልጠበቃችሁበት ሰፈር ግን የሆነ ጉብኝት
ከእግዚአብሔር ዘንድ ብቻ የሆነ ከኋላ የሚመጣ ነካርጎ ጎብኝቻለሁ የሚል ዳስሻለሁ የሚል ሂድና ንገራቸው የሚል እግዚአብሔር እንደዚህ በዚህ ወር ያደርግላችኋል። የሚቀጥለው ወር በሩን ስከፍቱ አዲስ የሆነ ጉብኝት ያገኛችኋል። ግንቦት ወር የጉብኝታችሁ ወር ይሆናል። ይኸውላችሁ የዮሴፍ የመጨረሻ ቃል ዮሴፍ በምድር ላይ ኖሮ ነክሶ የመጨረሻ ቃል ወንድሞቹን ሰበሰበና እግዚአብሔር አለና መጎብኘትን ሆዳችሁን አስሯችሁ ርባችሁ እንደገባችሁ ሆዳችሁን አስሯችሁ አትወጡም እያለ ነው። አረ አሜን በሉ ባካችሁ። ታስታውሳላችሁ እግዚአብሔር ሲጎበኝ ታዲያ ከወርቅ ጋር ነው። እግዚአብሔር ሲጎበኝ ከካሳ ጋር ነው። እግዚአብሔር ሲጎበኝ እጥፍ አድርጎ ነው። የኑሃሚን ጉብኝት እንደፈጠነ እግዚአብሔር ቤተልሔም እንደጎበኘ ሰው እንደሰማ ሰፈር እንደሰማ ጎረቤት እንደሰማ የሚሰማ እንደነበረ አምላኬ ሲጎበኛችሁ የሚሰማ ይሆንላችኋል። አሜን። ኢየሱስ ጌታ ነው። እስቲ ቀና ብላችሁ አንድ እቺን ስሙ። ብዙ ሰው ጉብኝት ይፈልጋል። ልክ ነው። እሺ ጌታ ይባርካችሁ። ጉብኝት የማትፈልጉ ሰዎች እስቲ ጉብኝት የምትፈልጉ ጉብኝት አልፈልግም የሚል ዛሬ ለኔ ይጸልይልኛል። ለኛ ሁላችን መጎብኘት እንፈልጋለን። ልክ ነው። እሺ እኔ አገልጋይ ልጅ ነበርኩኝ። ሁሉ ብዙ ጊዜ ነግሬያቸዋለሁ። እኛ ቤት ሰው ለጉብኝት ብዙ አይመጣም። ታውቃላችሁ የአገልጋይ ቤት ብዙ አይጎበኝም። አገልጋይ ነው የሚጎበኘው። ከዛ አልተጎበኘንም ብሎ ደግሞ ሰው ከቸርች ልክ አይደለም እና እኛ ቤት እንግዳ የመጣ ጊዜ ሊጎበኙን የመጡን ጊዜ የሚሰማን ስሜት ሰው አለለካ ይላል ፋዘር። ገብቷችኋል አይደል? ሰው ሲመጣ ደስ ይላል አይደል? ሰው ሲመጣ ሳቅ ያመጣል አይደል? እግዚአብሔር ሲመጣስ በፍጹም ስቃችሁ በማታውቁበት ደስታ እየተነበይኩ ነው። ጌታ ያውቃል፣ እግዚአብሔር ያውቃል። በፍጹም ነክቷችሁ በማያውቅ አዲስ በረከት የአምላክ የበረከት እጅ ይዘረጋላችኋል። የታጠፈ ነገራችሁ ይንቀሳቀሳል። እግዚአብሔር መጎብኘትን እግዚአብሔር ይጎበኛችሁ። ክብር ለኢየሱስ ይሁን። እዚህ ውስጥ ያላችሁ ሰዎች ለጉብኝት ተዘጋጁ። ለጉብኝት ተዘጋጁ። የሚሰማ ጉብኝት ያው ሰፈር የሚያውቀው ጎረቤት የሚያውቀው ሚዲያው የሚያውቀው ራራላት እኮ ይሄው ደረሰላት እኮ። የሰፈር ስሟ ይታወቃል አይደል? ኤልሳቤጥ ለዛች መካን ትባል ነበር ነው የተባለው። የሰፈር ስሟን ሰይጣንም ጠላትም መልአክም ያውቃል። አሁንስ ተቀየረ። እግዚአብሔር ሲጎበኝ ልክ እንደዚህ ነው። የሰፈር ስምን ራሱ ይቀይረዋል። አምላካችሁ ይጎበኛችኋል። ሩት በጣም በደስታ ወራት ነው የገባችሁ። ባይዘው ኑሃሚን እንደዚህ ያለች ነው የገባችሁ። መሮኛል ማራ በሉኝ ስትል ይሄው ጉብኝትሽ እኮ ደርሷል። የደረሽበት ወር እኮ የጉብኝት ነው። ይሄው የመጀመሪያው ቀን ነው የገባችሁ። ልታጂ እኮ ነው የገባችሁ። አዝነሽ አይደል የወጣችሁ? አዎ ልስቂ እኮ ነው የገባችሁ። ዛሬ ልስቁ ትገባላችሁ። አሜን። በብዙ ደስታ ወዳችኋል። ጌታን የሚጠብቃል። እግዚአብሔር ሊጎበኛችሁ ሲመጣ በር ላይ መቀመጥ ጥሩ ነው። እግዚአብሔር ሊጎበኝ ሲመጣ ማሳለፍ ጥሩ አይደል? መነሳት አይደለም? አብርሃም እግዚአብሔር ሊጎበኝ የመጣ ጊዜ ታስታውሳላችሁ? አላወቀም። እሱ እንግዳ ነው የመሰለው። ግን ተነሳና ቆመ ይላል። ወድቆ ሰገደና አታልፉም ማለት እያለፈ ነው ሲል እረፉና ታልፋላችሁ አለ። እያለፈ ነው የሚል መዝሙር አለ አይደል? በሬ ክፍት ነው ማለት አለብን። አሁን ና ጎብኘኝ ማለት አለብን። ግባ ማለት አለብን። ዳሰማ ማለት አለብን። ህይወታችንን ቀይረው ማለት አለብን። እኔ እናገራለሁ ዛሬ እጃችሁ ከታች የሆነ ሰዎች እጃችሁ ከላይ እስከሚሆን ድረስ የእግዚአብሔር ጉብኝት ያገኛችኋል። አሜን። ከሰው እጅ ማትጎርሱ ሰዎች ከዚህ ትነሳላችሁ። አሜን። እግዚአብሔር መጎብኘትን የሚሰማ ጉብኝት ያገኛችኋል። ይሄ ትንቢታዊ እግዚአብሔር ዘንድ የሰጠኝ መልእክት ስጸልይ ስለእናንተ የሰማሁት በዚህ ወር ደግሞ በራሴ ላይ ያወሽኩበት ያለው ወር ነው። በጌታ ፊት ሆኜ ነው መነግራችሁ። ነገ ጠዋታችሁ የሚቀጥለው ወራችሁ በጣም አስደናቂ በሆነ ጉብኝት ትጎበኛላችሁ። በሌላ አማርኛ ስልካችሁን አንስታችሁ ደውላችሁ ያላነሳላችሁ ሰው ራሱ ደውሎ ያገኛችኋል። አሜን። ይሄ ትንቢታዊ አዋጅ ነው። በቃ የተዘጋብኝ ባላችሁበት መንገድ ላይ በዚህ በኩል አቅጣጫ አለ የሚል ጣት ይወጣላችኋል። አሜን። አንድ የእግዚአብሔር ደመና እየመጣ ጉብኝታችሁን ያፈጥነዋል። አሜን። የእግዚአብሔር እጅ ይዘረጋላችኋል። ቀኝ እጃችሁን ከፍ አድርጉና እግዚአብሔር በሉ። መጎብኘትን ይጎበኘኛል። ጩና ጠላቴ ሆይ ስማ፣ የኔ ህይወት እንደዚህ አይዘጋም በሉ። ነገሬ ይቀየራል በሉ። መሃል የሚገባ እጅ አለ በሉ። የሚፈጠን እጅ አለ በሉ። እንዲህ ነገሬ አይዘጋም በሉ። የመረረው ብቻ ጮሆ አሜን ይበልስ ያለ
ክብር ለኢየሱስ አሜን። ክብር ለኢየሱስ ኢየሱስ ጌታ ኢየሱስ ጌታ። እሺ እኛ ስንቆጥር ነው አይደለ? ከጠዋት ጀምረን አንድ ማታ ሲሆን አንድ ቀን እንዳለ አይደለ? የእግዚአብሔር ቃል ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 5 ላይ ብርሃን ሆነ ይልና እግዚአብሔር ብርሃኑን ቀን ብሎ ጠራው ይላል። ማታውን ጨለማ ወይ ደግሞ ሌሊት አለው ይልና ማታም ሆነ ጠዋትም ሆነ አንድ ቀን እግዚአብሔር ሲጎበኝ ነው አንድ የሚለው። አጠገባቸው ያለው ሰው ብርሃንክ ላይ አንድ ይሆናል ብሎት ብርሃንክ ላይ ምሽት ያበቃል፣ ምሽት ያበቃል፣ ምሽት ያበቃል፣ ምሽት ያበቃል። አዲስ ይሆናል፣ አዲስ ይሆናል፣ አዲስ ይሆናል፣ አዲስ ይሆናል። የሚቆጥር ሰዓት እጅ ላይ ይገባል። መስክሩ፣ ተንብዩበት፣ በላያችሁ ላይ ተንብዩበት፣ ንገሩት በላያችሁ ላይ። የሆነ ጉብኝትማ ያገኘሃል። እንደዚህ አንገናኝም፣ እንደዚህ አንተያይም። የሚቀጥለው ሳምንት ስመጣ በነዶ ትመጣለህ። አምላክ እንደ ጎበኛ አንተም ጠላቶችም ወዳጆችም ይሰማሉ። የእግዚአብሔር ጉብኝት ይሆንላችኋል። አዋጅ! ሃሎ ሃሎ ሃሎ! እግዚአብሔር እጁን ይከታል። በረሃብና በጥጋብ መካከል የገባ ጉብኝታል። በነገና በዛሬ መካከል የሚገባ አንድ እጃል። ጠዋታችሁ አልናፈቃችሁ? አልናፈቃችሁ? ጠዋት ስትነሱ መልካም ነገር ማየት አልፈልጋችሁ? ትፈልጋላችሁ? ስለዚህ ጉብኝት ያስፈልገናል። ጉብኝት የሚለው ቃል ያው እናንተ ሁላችሁም ስለምታነቡት እንግሊዘኛውን እግዚአብሔር በቃ ቪዚት ያደርጋቸዋል ማለት ነው። ክብር ለኢየሱስ። እኔ እሱን በሌላም አማርኛ አንብቤው ነበር። ጉብኝት ማለት ዝም ብሎ መጥቶ ዳሶ ያልፋል ማለት አይደለም። ገባ ማለት ሌላው ይወጣል። እቺ እንደ ትንቢት ልተንብይባችሁ። ትንቢት ትቀበላላችሁ አይደል? እንደ ትንቢት እግዚአብሔር ይገባል፣ ያስጨነቃችሁ ይወጣል። ይተናል። እግዚአብሔር ሲገባ የማይተን የለም። ኦ ኢየሱስ ጌታ ነው። አንድ እጅ አሁን ይገባል ወደ ቤታችሁ። የሆነ ነገራችሁን ይቀይረዋል። የሆነ ነገር እየበረረ ይወጣል። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። እግዚአብሔር ጎበኘ ማለት ይሄ ነው። ሳቅ ሆኖልኛል አለች። እግዚአብሔር ሲጎበኝ ሳቅ ነው የሚያደርገው። ታስታውሳላችሁ? ኢየሱስ ወደ ኢየሩሳሌም ከተማ መጥቶ መጎብኛሽን አላወቀምሽም ብሎ አለቀሰላት የሚል ቃል አለ አይደል? አለቀሰላት አይደል የሚለው ነግራችሁ ለመጀመሪያ ላይ አለቀሰላት ይላል። እንዴ ጉብኝትሽን ብታቂ ማለት እኮ መጥቼልሻለሁ ይላል። ስለዚህ ኢየሱስ ጅራፍ አነሳ ይልናል፣ ገለባበጥ ይላል። ለምን? እኔ ስመጣ መውጣት ያለበት ይወጣል ይላል። አጠገባችሁ ያለው ሰው ተንብዩበት፣ ግድ ይላችሁ ተንብዩበት። አጠገባችሁ ያለው ሰው እግዚአብሔር ሲገባ መውጣት ያለበት ይወጣል በሉት። ካንሰር ነው፣ ኤችአይቪ ነው፣ የደም ግፊት ነው፣ እሪ ነው፣ የደም መርጋት ነው፣ ምንድን ነው የከበደ ነገር። እግዚአብሔር ገባ ማለት ሌላ ወጣ ማለት ነው። ማጣት ነው፣ ጉስቁልና ነው፣ መከራ ነው፣ ብቸኝነት ነው፣ መራርነት ነው። እግዚአብሔር ገባ ማለት ሌላ ወጣ ማለት ነው። ዛሬ መለኮታዊ ጣልቃ ገብነት ይሆንላችኋል። ትንቢታዊ ድርጊት እናርግድ የላችሁ። አንድ ጊዜ እጆቻችሁ እንደዚህ ያዙ። ሰዓት እንደሚቆጥር የሚቆጥር ሰዓት እጄ ላይ ይገባል ብሎ ተንብዩ። ግድ የላችሁ መላያችሁ ላይ የሚቆጥር ሰዓት ጊዜ ደርሷል በሉ። ጊዜ ደርሷል። የጉብኝቴ ጊዜ፣ የሳቄ ጊዜ፣ የምስጋናዬ ጊዜ፣ የእልልታዬ ጊዜ። አዝኜ ጀምሬ አዝኜ አልጨርስም። መብቱ ነው አዘን መጀመር። ሐዘንተኛ ሆነ መግባት መብት ነው። የእግዚአብሔር ቃል በጸሎት ቤቴ እሺ፣ እያለቀሳችሁ መግባት መብታችሁ ነው። ተጨንቃችሁ መግባት መብታችሁ ነው። ስትወጡ ግን አይቻል። ይሄ ኪዳን አለ። ምን የሚል? በጸሎት ቤቴ እግዚአብሔር ደስ አሰኛቸዋለሁ ካለ እኮ የሆነ የኮሜዲ ምናምን አሳይቻ አይደለም። አጃጃጃጃጃ ቀይሬ ነገር ቀይሬ ህይወት ቀይሬ ቤት ቀይሬ ዘመን ቀይሬ በማገለግለው ጌታ ፊት የተሰሩ ያለቁ ቤቶች እጅ ላይ ሲገቡ አያለው። እግዚአብሔር ያውቃል። በጣም የብዙ ሰዎች በር ዛሬ ተከፈተ። እግዚአብሔር ቤት የሚሰጣቸው ሰዎች አሉ። ኢየሱስ ጌታ። በጸሎት ቤቴ እግዚአብሔር መጎብኘትን የእግዚአብሔር ጉብኝት ደግሞ ዝም ብሎ አስቆ መሸኘት ሳይሆን ነገ እሺ እቺን ስሙ። እቺ እናንተ እንድትባረኩ ትፈልጋላችሁ? አሁን የሚመጣ በረከት አለ፣ ግን የተወተፈ ጨርቅ አለ። ይነቀል ስለማይ እኔ ማያውን እኮ ነው የምጸልየው። እግዚአብሔር ያውቃል። ያው ጌታ ስለማይ ነው ምና እንዲህ በበረከታችሁና በእናንተ መካከል የገባ የተወተፈ የተጠቀጠቀ ወደ እናንተ እንዳይወርድ የሚከለክል የትኛው ቡቱቶ የወለቀ ይሆን እግዚአብሔር ይባርካችኋል። የሚቀጥለው ቀናችሁ የሳቅ ይሆናል።
እግዚአብሔር ራራላት ይባላል። አዘነላት ይባላል። ተዋጋላት አታያትም ወይ? አማረባት ይባላል። ምን አገኘች ሲባል አምላክ ጎበኛታ። ሳቋ ተመለሰ። አዝና አልነበር? አዎ። ተክዛ አልነበር? አዎ። አታ አልነበር? አዎ። ወገቧን አስራ አልነበር የገባቸው? አዎ። አሁንስ እየሳቀች በነዶ ጊዜ ደርሳለች። በምስጋና ጊዜ ደርሳለች። በእልልታ ጊዜ ደርሳለች። ይሄ ወር ኑኃሚን የሰማችው አይነት ወር ይሆንላቸዋል። የሚቀጥለው ወር ሲገባ ግንቦት ወር በጣም ብዙ ሰዎች ደስታቸውን ያገኛሉ። በቃ አንድ የመጨረሻ ትንቢታዊ ድርጊት እናድርግ። እጆቻችሁ እንደዚህ አድርጉ። ጩሁና እንደዚህ አድርጉ። እጃችሁ እንደዚህ ጨብጣችሁ ነገሬን እጨብጣለሁ። በኢየሱስ ይሄ ትንቢታዊ እንቅስቃሴ ነው። የመጨረሻ ጨብጡና ነገሬን እጨብጣለሁ በሉ። ጌታ ያውቃል። ጌታ ያውቃል። እግዚአብሔር ያውቃል። ጌታ ያውቃል። እግዚአብሔር ይሄን ያውቃል። በጣም ብዙ ሰዎች ከነገራቸው ጋር ተለያይተው ነበር። አሁን እያወራ ነገሬን ጨብጣለሁ ሲሉ ሕያው ጌታ ያውቃል። እግዚአብሔር ያውቃል። ከነፍሴ ከመንፈሴ ከእውነት ነግራችኋለሁ፣ ብዙ ነገራችሁ እጃችሁ ላይ ይገባል፣ ይጨበጣል። የሚጨበጥ ነገር፣ የሚዳሰስ ነገር፣ ከእጃችሁ የማይወጣ ነገር በኢየሱስ ስም ይሆንላችኋል። እግዚአብሔር እንደ ጎበኛችሁ ይሰማል። ባለፈውም ነግሬያቸዋለሁ። ያ ሰውዬ ይሄ ሌጊዮን ያለበት ሰውዬ በጌርጌሲዮን የሚኖር ሰውዬ ሂድና ወጥተው እነዚህ እረኞቹ መጥተው ተናገሩ የሚል ቃል አለ። ምን ብለው? ያ የሚያስጮህን ሰውዬ የሚረብሸን ሰውዬ ወጣ እኮ መንፈሱ። የሚወራ ነገር የሚወራ መንገዳችሁ የተዘጋው ሄዷል እኮ በሩ አለ እኮ ከዚህ በኋላ በሩ ክፍት ነው እኮ የሚባል የሚሰማ ነገር በቤታችሁ ይሆናል። ለጎረቤት የሚገን ለእናንተ የገነነ ምሕረት ለጎረቤት ይሰማል። እሺ ቤታችሁ መብራት አይጠፋም። ፀሐይ በቤታችሁ አትገባ። ያንኳኳችሁት ደጅ ሁሉ ይከፈታል። የቆፈራችሁት ሁሉ ምንጭ ይሰጣችኋል። ረግረግ አይሆንባችሁም። የረገጣችሁት ሁሉ ጠንካራ ይሆናል። የአምላክ እርዳታ ወደ ቤታችሁ እንደበዛ ይታያል። ከእናንተ የሚወጣ ሳቅ ጎረቤት ይገባል። አሜን ትላላችሁ? አሜን ትላላችሁ? የሚታይ ነገር አቤት እግዚአብሔር ያውቃል። የመስማት ወረት ያበቃና የሚታይ ነገር ደግሞ ሄዳ እንዳየች እንደ ተጎበኙን ታየች። እየሰማችሁ ያላችሁ ሰዎች ከዚህ በኋላ ወደምታዩት ትገባላችሁ። እቺን ቨርስ ብቻ እግዚአብሔር የሚል ቃል አለ አይደል? ህዝቡን እንደ ጎበኘ ምኑን ባለቤትነቱ የማን ነው? አጠገባችሁ ያለው ሰው የራስ አምላክ ይጎበኛል ብሎ የሱ ስለሆንክ ይጎበኛል። የሱ ስለሆንክ የምትረግጠው ሁሉ ከዚህ በኋላ እየሰማችሁ ነው ወይ? ወዳጅ የላቸውም፣ ጓደኛ የላቸውም፣ ቤተሰብ የላቸውም የሚል ይስማ። አምላክ እንዳላችሁ የሚጎበኛችሁ እንዳለ የሚሰማበት ወር ነው። ወደ ቀኝም ወደ ግራም አጠገባችሁ ያለው ሰው ጨብጡትና ንገሩት፣ የእግዚአብሔር ጉብኝት በሉት። በፍጹም ደስታ ይሞላል በሉት። ይነቅላል፣ ታሪክን ይቀይረዋል በሉት። ጎብጣ አትሄድም፣ አቀርቅራ አትሄድም፣ ተንከራታ አትሄድም። መሀል ይገባልሃል። መሀል ይሄ የሚቀጥለው ወር የብዙ ሰዎች ደጅ የሚከፈትበት ወር፣ የብዙ ሰዎች ትምህርት ከፍ የሚልበት ወር ነው። የብዙ ሰዎች ጤና የሚስተካከልበት ወር ነው። እሺ ድንገተኛ ወጪ ያገኛችሁ አሜን በሉ፣ አሜን በሉ፣ አሜን በሉ። ለሐኪም ቤት የምታወጡት ወጪ ያገኛችሁ። ድንገተኛ የሆነ ስብራት አያገኛችሁ። ቤታችሁ በንፋስ አይመታም። ትዳራችሁ አይነቃነቅም። ባካችሁ ጩና በኃይል ጉብኝት ይሆናላ፣ ጉብኝት ይሆናላ፣ ጉብኝት ይሆናላ፣ ጉብኝት ይሆናላ፣ ሳቅ ይሆናላ። እግዚአብሔር አምላካችሁ እንደሆነ የሚታይላችሁ እግዚአብሔር አምላካችሁ እንደሆነ የሚታይላችሁ ወር ይሆን። እግዚአብሔር አምላክ እንደሆነ እሺ። በሌላ አማርኛ አሁን ለምሳሌ እኛ ቤት ሰው መጥቶ የዚህ ቤት ባለቤት ማን ነው ሲባል ወጥቶ እንደሚታይ ባለቤቱ እሺ። ምን ያልኩ መሰል እግዚአብሔር አምላክ ነው ማለት ማለት የዚህ ልጅ ተጠሪ ማን ነው ሲባል እኔ ነኝ ብሎ አምላካችሁ ለሚቀጥለው ወር ትንቢት ስለሆነ ይሄ ትንቢት ቀን ነው ዛሬ። እግዚአብሔር ያውቃል፣ ትንቢት ነው ዛሬ። አምላካችሁ ይታየላችኋል። ትከሻችሁ ላይ ያጎበጣችሁ ይወልቅና ካባ ትለብሳላችሁ። እጃችሁ ላይ አምባር ይገባል። እጃችሁ ላይ በትር ይገባል። እጃችሁ ላይ ቀለበት ይገባል። ምዕራፋችሁ ይቀየራል። ምዕራፉ ሳይቀየር ታሪክ ተቀይሯል። ምዕራፍ 1 ቁጥር 1 ረሃብ፣ ምዕራፍ 1 የመጨረሻው ቁጥር መኸር።
አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 1 ማህፀን መዘጋት፣ መጽሐፉ ሳያልቅ ደግሞ የልጅ መባረክ፣ መሃል ላይ የገባ እጅ፣ ነገርን አፕ ኤንድ ዳውን መገልበጥ። እግዚአብሔር ዛሬ ቤት ለቤት ይጎበኛቸዋል። ክብር ለኢየሱስ። ደስተኛ ናችሁ? መልእክታችሁን ተቀብላችኋል? ጉብኝት ትፈልጋላችሁ? አሁን ጉብኝት የሚፈልግ ሰው ቅድም እንደልኳችሁ እንደ አብርሃም ብድግ እንቅስቃሴ ማድረግ አለ አይደለ? እሺ እንቅስቃሴ ጥሩ ነው፣ መጮ ጥሩ ነው፣ መናገር ጥሩ ነው፣ ጎብኘኝ ማለት እርዳይ ማለት ጥሩ ነው። መልካም። ይሄ የእግዚአብሔርም ቃል ያዘናል። ያው ታውቃላችሁ ሙሴ የተገኘው እያለቀሰ ነው። ለመገኘት ወይ ማልቀስ ወይ መሳቅ ወይ መጮ ወአሜን ማለት ወይ ለምን ማለት አለባችሁ ማለት ነው አይደለም? ባለፈውም ነገር ያለ የሆነ እንቅስቃሴ ያስፈልጋል። ለመጎብኘት ያ ሰውዬ ብድግ ብሎ አስተናግዷል። አብርሃም ወንድማችን አባታችን አብርሃም ልክ ነው አይደለ? ደግሞ ያ ወንድማችን ደግሞ አይኑ የጠፋበት ደግሞ ብድግ ብሎ ብሩን በትኖ ጎብኘኝ፣ እርዳኝ፣ አግዘኝ ብሎ ጮኋል። በቃ እንደዛ ነው ማድረግ ያለባችሁ። ምንም እንዳልሆንም ማድረግ የለብንም። የረሃባችን ዘመን ማለቅ ስላለበት አንድ እጅ መግባት አለበት። ወርቃማ እጅ፣ በዘይት የታጨቀ እጅ፣ ዘይት ያለበት እጅ ቤታችን ይገባና የሆነ ሀዘናችንን ይነቅለዋል። አሁን ለሰው የማይናገር ሀዘን ውስጥ ያሉ ሰዎች ከዚህ በኋላ ያን ሀዘን እስከሚያጡት ድረስ የእግዚአብሔር ጉብኝት በቤታቸው ነው። ክብር ለኢየሱስ ይሁን። እሺ